ሰላም ጓደኛዬ እንዴት ነሽ? ደህና ነሽ ወይ? ደውለሽ ተኝቼ ነበርና አላየሁትም። አሁን ስነሳ ነው ያየሁትና አዎ ናቲ በቅርብ እመጣለሁ አለኝና እየተገረምኩ ነበር። እንደሚመጣ አናቅም ነበረ እና እመጣለሁ ብሎ ሲነግረኝ ያው ቅርብም ጊዜ ስለሆነ የሄደው በዚህ ቅጽበት ይመጣል ብለን አላሰብንም እና እመጣለሁ ስለኝ ያው እኔም ሰርፕራይዝ ነው የሆንኩት እና መምጣቱ ደስ ይላል። ጥሩ ነው። እኛም ናፍቆናል። ግን ያው እኛ እንደሚቆይ ነበረ የምናውቀው፣ ግን እመጣለሁ ስል በአንዴ እንዴ ምነካው እያለን አንቺም ስለ ሄሉ ትጠይቅኛለሽ። ሄሉ እኮ እኛ እንወዳታለን። ደስ የምትል ልጅ ናት። ጥሩ ልጅ ናት። አብሮ ቢሆኑ ደግሞ በጣም ነው ደስ የሚለን እና እንግዲህ ሲመጣ ይገናኛሉ ብዬ ተስፋ አደርጋለሁ። ቢገናኙ እኛም ደስ ይለናል። ምክንያቱም እኛ እንወዳታለን ሄሉንና ወንድሜ እንግዲህ ከመሬት ተነስቶ እንደዛ እመጣለሁ የሚለው ያለ ምክንያት አይደለም። እኔ እሷን ለማግኘትም ነው ብዬ አስባለሁ። ምክንያቱም እንደሚመጣም አላወራኝም፣ ምንም አላሰብነውም እና ሲመጣ ያገኛታል ብለን እናስባለን። በጣም ነው ደስ ያለኝ እመጣለሁ ስልና። ደህና ነሽ አንቺ ግን? እንግዲህ እንደሰማችሁ ነው ውዶቼ፣ ናት እየተቃወቼ ማለት ነው እና እንቀራረባለን። ጓደኛዬ ናት እና አልፎ አልፎ በእርግጥ እናወራለን፣ ግን ይሄን ያህል ትኩረት ሰጥቼ ማውራት አልፈለኩም ነበረ እና ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ምክንያቱም ሄልዬ ከማንም ጋር ሆነች አልሆነች እግዚአብሔር ይመስገን። ታውቃላችሁ ሄልዬ ስማርት፣ ማንም የሚፈልጋት እንቁ የተማረች አስተዋይ ልጅ ናት እና ውዶቼ ማሮቼ፣ ከዚህም በፊት 1 2 3 ቪዲዮ ሰርቻለሁ ለሰው መልስ መልሼ ተናድጄ ምናምን እና ምክንያቱም እንደዚህ አይነት ሰው አይመጥነንም። እኛ የሄሉ እህቶች አይመጥኑንም። ምክንያቱም ራሳችንን ነው ዝቅ የምናደርገው። ምክንያቱም በቃ ለአንዳንድ ሰው እኮ መልስ የምንሰጡት ማለት ነው የሆነ በቃ ከንግግሩ ከብዙ ነገሩ የሆነ የሚጥም ወሬ ሲሆን ትመልሳላችሁ፣ መልስ ምናምን ትመላለሳላችሁ። ግን ይሄ ስድብ ከሴትነት የወጣ ስድብ፣ ብልግና የተሞላበት ሴትነት የጠፋበት ስለሆነ እኛ ለማንም መልስ አንመልስም ከዚህ በኋላ አይታችን ይዘን። ምክንያቱም መልስ በመለስን ቁጥር ማለት ነው የሆነ የበላይ በቃኝ እኔ ስላሸነፍኩኝ ነው ምናምን ብሎ ነው ራሳቸውን እንትን የሚሉት። ስለዚህ እኛ ደግሞ ከዚህ በኋላ ንቀን ትተናል እና አንዳንድ ልጆች የምትናደዱም ካላችሁ ማለት ነው ምንም አይምሰላችሁ፣ ብዙ ነገር አታውሩ። ምክንያቱም ንቀን ነው መተው ያለብን። ምክንያቱም ሄልዬ ታውቃላችሁ ከምንም ነገር በላይ ንቃ ሁሉን ነገር እንደምታው። ስለዚህ እኛም ንቀን ትተናል። ከማንም ጋር መልስ አንመላለስም። እድሜ ልካቸውን የተቃጠሉና ያ ወንድን እየቀለቡ ይኖራሉ ማለት ነው። ስለዚህ ምክንያቱም የሆነ መልስ የምትሰጡት ሰው እኮ የሆነ አለ አይደለም በቃ የሆነ ብቻ አላቅም። እኔ የምር አፈርኩኝ እስካሁን ላወራሁት ማለት ነው። ምክንያቱም ይዘገንናል፣ የምር ይዘገንናል። ወንድ እንደዚህ ሲሰደብ፣ ሴት እንደዚህ ስትሰደብ በጣም ነው የሚያስጠላው። አንድ ሄሉ ወንድም ትንሽ አውርቶ ነበረና በጣም ነው የዘጋኝ። ማርያምን እኔ ከእንደዚህ አይነት ሰው ጋር መልስ አልመላለስም። ራሴን ዝቅ ነው ማረገው ብዬ ነው ማስበው። እና ሄልዬ እኔ ማራት ታስበው በደህና ነገር ትመጣለች። ናቲም እንደሰማችሁ ከሆነ ማለት ነው እኔ እንጃ ላይቭ ላይም እኮ ተናግረዋል። እኔ እኮ ለማረጋገጥ ነው እየቀለደ ነው እኛን ትኩረት ለመሳብ ነው ምናምን ብዬ ነበረ እና እህትየውም ተናገረችኝ። ሄሉን እንዴ ጀመር ባቶቻት ነው እንደሚገርም። ሄልዬ እኮ የምትወደድ ስማርት ናት። እንግዲህ ከማንም ጋር ሆነች አልሆነችም ዋናው የሄልዬን ደስታ ነው የምንፈልገው። ፈጣሪ አንድ ካረጋቸው ደግሞ ሁለቱም አንድ ይሆናሉ ብዬ አስባለሁ። ምክንያቱም የሚረዳት የሚያስብላት ስንት ዓመት አብሮ ኖሮ አንድ ቀን ስለሷ ክፉ ያላወራ ወንድ ሚዲያ ላይ አውጥቶ ያላሰጣት ወንድ ቢኖሩ ማንም አይደለም። እውነት ነው የምናወራው ናቲ ነው። አንድ ነገር ሳይላት በሰላም በክብር ተለያይቶ እስከዛሬ የቆዩት ይህም ነገር ነው እነሱን አንድ ላይ ዞሮ ዞሮ ሊያገናኛቸውም ፈጣሪ የሚፈልገው ብዬ ነው የማስበው። ስለዚህ እኛ የሄሉ እህቶች ማለት ነው ለማንም ውርጋት ማለት ነው ለማንም ባለጌ መልስ እንመልስ አይነት ሰው አይደለንም። እስከዛሬ ለመለስ ነው ያኔ በቃ
በፊት ጥሩ ነገር ስላሳለፍን በሚለው ነው አሁን ላይ ማለት ነው። ሄልዬም ደግሞ ከዚህ በኋላ እኛም እንድንመልስ አትፈልግም። ንቀን ነው ይሄንን ነገር መተው ያለብን። ምክንያቱም መልስ ስንመልስ የሆነ በቃ በጣም ስለ እነሱ ተጨንቀን የምናወራ ነው ይመስላቸው። እነሱንም ደግሞ ማስታወቂያ ለእነሱ ራሱ ማስታወቂያ ነው የምንሰራላቸው። ስለዚህ እኛ ደግሞ አንመልስም፣ ባለየ አይደለንም። በሰላማዊ መንገድ ለሚያወራ ነው እንጂ መልስ የምንመልሰው እንደዚህ ባለጌ ለሆነ ስነስርዓት ለሌለው እንደዚህ ለማወራው ክብር ለሌለው ማለት ነው። እንደሚሄድ አያዝም ብሎ አፉን ለሚከፍት ሰው እኛ ደግሞ ከዚህ በኋላ ምን ሳንመልስም። ምንም ያናዳችሁ ነገር የለም። አትናደዱ የሄሉ የሄቶች። ምክንያቱም ንቀን ነው መተው ያለብን። ምክንያቱም እንደዚህ አይነት ሰው እኛን የሄሉ እህቶች ኦዲየንስን ስለማይመጥነን አይደለም ውዶቼ። አሁን እንደዛ ብዬ ነው ማስበው። እና ውዶቼ ማሮቼ ወዳችኋለሁ። በሰፊው እንግዲህ እናወራለን። ይሄ ልንገራችሁ ብዬ ነው። ትላንትም ያልገባሁት ያው ቢዚ ስለሆንኩኝ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ እህታችሁን አበረታቱ። አዎ አበረታቱ። እናንተ የሚሰርባችሁን እና ልክ ልክ የሚናገር ሰው ነው የምትከተሉት። አዎ ስድብ ነው እኮ የምትወዱት እናንተ። አንዳንዴ ሳስብ ማለት ነው ጥሩ ነገር የሚሰራውንም አበረታቱ፣ እኛንም አበረታቱ። አዎ እና ይሄ ነው ምላችሁ። ሌላ ምላችሁ ነገር የለም። እና የሄልዬ እህቶች ማለት ነው ምንም እንዳይመስላችሁ፣ ምንም ነገር እንዳትናደዱ፣ ምንም ነገር እንዳትናደዱ። ምክንያቱም እኛ የሄልዬ እህቶች ስማርቶች ነን፣ እየተማረነን ማርያምን እየተማረነን። ታውቃላችሁ ቲክታክ ላይ ያሉት የሄልዬ እህቶች ስማርቶች ናቸው። እኛም ዩቲዩብ ላይ ያለ ነው በስነ ስርዓት አሁን መንገድ ምን መልስ እንዲህ ነው ብለን ምንናገርለን እንጂ እውነት እንደዚህ ከሴትነት የወጣ ስድብ ተሳድበን እኔ እንዲሁ ተሳድረብ ኢየሱስ ምን ያፈርኩኝ ማርያምን አፈርኩ። ለእንደዚህ አይነት ሰው ነው እንደ ተናድጄ መልስ የመለስኩት ብዬ ማለት ነው። እስከ ዛሬ ራሱ ጥሩ ናት ብዬ ሳውራኝ ነበሩ። ለእንደዚህ አይነት ሰው ነው እንደዚህ አይነት ሰው ነበር እኔ ራሱ ገብቼ ኮመንት ጽፌ የነበረው ብዬ ራሴ ነው ያዋረድኩት። ምክንያቱም እኔ ከእንደዚህ አይነት ሰው ጋር የምመጣጠንም ደግሞ መልስ የምመላለስም ሰው አይደለሁም ብዬ ነው አስበው። እና ውዶቼ ማሮቼ እናንተ ምንም አይምሰላችሁ። እንኳን ያብን ቀርቶ ማለት ነው እዛ ከነ ቤተሰቦቹ ትቀልባቸው፣ ከነ ቤተሰቦቹ እንደፈለገች ታርጋቸው። እኛ ምን አገባን? እኛ ምን አገባን? አዎ ለምን ለእኛ ካለች ማለት ነው አዲስ ነገር እንድታያላቸው አቃጥላቸዋል። ምንም እኛ የምንቃጠለው ነገር የለም። ራሷ የተቃጠለች እየነደደች ትኖራለች። ሄሉ ከፍ ትላለች። እና ወዶች ይሄ ነው። ምክንያቱም ንቀን ነው። ምክንያቱም ራይክስ ከስነ ስርዓት የወጣ ስድብ የምር የሚያስጠላ የሚዘገንን በቃ እኔ ሳልወድ በግድ ነው ራሱ ሼር ሲያደርግልኝ የምሰማው። ስለዚህ ውዶቼ ማሮቼ ምንም አትከፉ። እየገባችሁም እናንተ ማይሆን ነገር አትጻፉ። በቃ ንቃችሁ መተው ነው ያለባችሁ። ምክንያቱም እናንተ ይህንን ስታደርጉ ማለት ነው እንደ ናቅን ነው የሚቆጥሩት ብዬ ነው ማስበው። ሄልዬ በጥሩ ነገር ትመጣለች እና ታስቡ። ደስ በሚል ነገር እሷ ቤተሰቦቿ ጋር ነው ሄደችው። ምንም የሚያሳስብ የሚያስጨንቅ ነገር የለም። በቅርብ ትመጣለች። እኛ ደግሞ ወቶቿ ላይክ፣ ሼር፣ ሰብስክራይብ እያረግን ዩቲዩቧን እዚህ እንትኑ ላይ አስቀምጫለሁ። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ኮፒ ሊንክ እያረጋችሁ አበረታቷት። እና ደግሞ ይህ 80 ቤት ከገብ እና ስልክ የተደወለ አረጋ አዛርገኝ 80 ቤት የ1180 ቤት እስካሁን ድረስ አልተንቀሳቀሰም ውዶቼ። እና ኮፒ ሊንክ እያረግን ሄልዬን ከ80 ቤት እናውጣት። ምክንያቱም 80 ቤት ደርቆ ቀራ እኮ እናንተ ጉድ እኮ ነው የሄልዬ ማለት ነው። እና ወዳችኋለሁ ባይ